ሰላም የተወደዳችሁ እንዴት ናችሁ? የዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ጀምሩ። እስከመጨረሻው ስሙኝ። ሐሳብ አስተያየታችሁን ደግሞ ታስቀምጡልኛላችሁ ኮሜንት ሴክሽን ላይ ማለት ነው። ዛሬ ነገሮችን በእምነት ስለመጀመር ነገርን በእምነት ስለማድረግ አወራችኋለሁ። ዛሬ ስለ እምነት ሳወራችሁ መጽሐፍ ቅዱሳችን የዕብራውያን መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል እናያለን ማለት ነው። ወዳጆቼ እግዚአብሔር ለእንባ መልስ የለውም። በጣም ብዙ ሰዎች እያለቀሱ የእግዚአብሔርን ልብ የሚነኩ ይመስላቸዋል። ነገር ግን እንደዛ አይደለም። እግዚአብሔር ስለምታለቅሱ፣ እግዚአብሔር ስለምታዝኑ ከእናንተ ጋር አብሮ የሚያዝን አምላክ አይደለም። ነገር ግን እግዚአብሔር ሁል ጊዜ ለእምነት መልስ አለው። አያችሁ፣ ለ12 ዓመት ደም የሚፈሳት ሴት ጌታ ኢየሱስ ክርስቶስ ወደዚህ ይመጣል ሲባል ገና በልቧ ሳይመጣ እንዲህ ብላ አመነች። የልብሱን ዘርፍ ብነካ እፈወሳለሁ ብላ አመነች። ኢየሱስ ክርስቶስን በመጣ ጊዜ በዛ ግርግር መካከል ሂዳ የልብሱን ዘርፍ ስትነካ ኃይል ከኢየሱስ ወጣ። ሁል ጊዜ እምነት የሚባለው ነገር ከእግዚአብሔር ኃይል እንዲወጣና ከእግዚአብሔር ዘንድ መልስ እንዲመጣ ያደርጋል። ስለዚህ የተወደዳችሁ ሁልጊዜ በእግዚአብሔር ፊት ስትቀርቡ ነገሮችንም ደግሞ በእግዚአብሔር ስም ስታደርጉ በእምነት ማድረግ አለባችሁ። እግዚአብሔር ለእምነት መልስ አለው። እምነት ማለት ግን ምን ማለት ነው? መጽሐፍ ቅዱስ በዕብራውያን መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ እንደዚህ ይላል። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ይላል። አያችሁ አይደለም? እምነት የተባለው መሳሪያ የማይታየውን የእግዚአብሔርን ዓለም እንዲሁም ደግሞ የማይታየውን እግዚአብሔርን የምንረዳበት ወይም አንደርስታንድ የምናደርግበት መሳሪያ ነው። ሰዎች እግዚአብሔርን ሲያምኑ ስለ እግዚአብሔር ሰምቲንግ የሆነ ነገር ገብቷቸው ነው። እምነት ጨለምተኝነት ወይም ደግሞ ጭፍንነት አይደለም። እምነት መገለጥ ነው። ያ ማለት አብርሃምን እግዚአብሔር እንደዚህ አለው፣ ከእናት ከአባትህ ከሰፈር ተለይና እኔ ወደ ማሳይ ምድር ሂድ፣ ከሀገር ከምድር ውጣ ሲለው አብርሃም የማይታየውን እግዚአብሔርን የሰማይና የምድር ፈጣሪ እንደሆነ አመነ። አያችሁ። ስለዚህ የማይታየውን እግዚአብሔርን አመነና አብርሃም ለእምነት ምላሽ ሰጠ። አመነና እግዚአብሔር ለተናገረው ነገር ምላሽ ሰጠ። እምነት ማለት ያ ነው። እምነት ማለት ተስፋ በምናደርገው ነገር ላይ እርግጠኛ እንድንሆን የሚያደርገን የማናየውን ነገር ደግሞ የሚያስረዳ ነው። የማይታየውን የእግዚአብሔርን ዓለም የምንረዳው ዕለት ዕለት በማመን ነው። ስለዚህ መንፈሳዊ ዓለምን የምታንቀሳቀሱት መንፈሳዊ ነገር በእናንተ ዙሪያ የሚሰራው የሚንቀሳቀሰው በእምነታችሁ ውስጥ ነው። ይህ እምነት የተባለው ነገር ደግሞ የሚመጣው ወይም ደግሞ የሚመነጨው የሚፈጠረው የእግዚአብሔርን ቃል በመስማት ነው። ለዛ ነው በሮሜ መጽሐፍ ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት የሚባለው ነገር የሚፈጠረው ወይም ሰዎች የሚያምኑ የእግዚአብሔርን ቃል ሲሰሙ ነው። ስለዚህ በእግዚአብሔር ፊት ስትቀርቡ በእምነት መቅረብ አለባችሁ። እምነት የሚባለው ነገር ደግሞ በእናንተ ውስጥ እንዲፈጠር ማለትም እምነት የሚባለው ነገር በእናንተ ውስጥ እንዲያድግ ደግሞ ማድረግ ያለባችሁ ነገር የእግዚአብሔርን ቃል ያለማቋረጥ ማንበብ፣ ከእግዚአብሔር ቃል ጋር መቆየት ነው። የእግዚአብሔርን ቃል ባነበባችሁ ቁጥር እምነታችሁ ቢውልድ የሆነ እምነታችሁ እየጠነከረ ይመጣል ማለት ነው። ስለዚህ እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው ይላል። ስለዚህ ማመን አለብን ማለት ነው። የማይታየውን የእግዚአብሔርን ዓለም የምንረዳው በእምነት ነው። እምነት የማይታየውን እግዚአብሔርን እንድንረዳ ያደርገናል። ለዛ ነው በዕብራውያን መጽሐፍ ላይ ምዕራፍ 11 ስታነቡት ሙሴን ታገኙታላችሁ። ሙሴም የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ምክንያቱም ዝቅ ይልና ኃጢአት ከሚገኝ ከጊዜያዊ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራን መቀበር መረጠ። ምክንያቱም የማይታየውን እግዚአብሔርን ተስፋ አድርጎ ነበር። ያ ማለት በእምነት ብድራቱን ትኩር ብሎ ተመርክቷልና ይላል። ስለዚህ እምነት ብድራታችንን ከነገሩ ጀርባ ያለውን እግዚአብሔርን እንድናይና እንድንረዳ ያደርገናል። ወዳጆቼ በእግዚአብሔር ፊት የምታለቅሱና በእግዚአብሔር ፊት አቤቱታ የምታቀርቡ እንዲሁም ደግሞ በእግዚአብሔር ፊት ሁል ጊዜ ሐዘናችሁንና ጭንቀታችሁን የምትናገሩ ሰዎች መሆን የለባችሁም። እምነትን ፕራክቲስ ማድረግ አለባችሁ። ማመን አለባችሁ። እምነት አክሽን ነው። እምነት እንቅስቃሴ ነው። እግዚአብሔር አብርሃምን ውጣ ሲለው አብርሃም ሲያምነው እግዚአብሔርን በእምነት ከእናትና ከአባቱ ቤት እንዲሁም ከሰፈሩ ወጣ። ወዳጆቼ እምነታችሁን ቼክ አድርጉ። ውጡ፣ በእምነት ጸልዩ። በጸሎት ስፍራችሁ ላይ በእምነት ጸሎታችሁን ጀምሩ። እያንዳንዱን አገልግሎት፣ ቢዝነስ፣ ትዳር፣ ሪሌሽንሽፕ እያንዳንዱን ነገር ስትጀምሩ በእምነት ጀምሩ። ለእምነታችሁ ሁልጊዜ እግዚአብሔር መልስ አለው። ወዳጆቼ አባቶቻችን የእሳትን ኃይል በእምነት አጠፉ ይላል። መንግስታትን በእምነት ድል ነሱ ይላል። ስለዚህ እምነት የተባለው ነገር በእናንተ ውስጥ ሲኖር በምድር ላይ ያለውን ነገር ታሸንፋላችሁ። ዓለምን አሸንፋችኋል ይላል በዮሐንስ መልእክት ላይ።
ዓለምን አሸንፋችኋል፣ ዓለምንም ያሸነፈው እምነታችሁ ነው ይላል። ስለዚህ እምነት ዓለምን እንድናሸንፍ የሚያደርግ ትልቅ መሳሪያ ነው። የሚያምኑ ሰዎች አይናወጡም። የሚያምኑ ሰዎች አይወድቁም። የሚያምኑ ሰዎች እግዚአብሔር እጁን የሚዘረጋላቸው ሰዎች ናቸው። አምናለሁ እያላችሁ ኮሜንት ላይ ጻፉ። የእምነት መንፈስ በጌታ በኢየሱስ ስም ያግኛችሁ። ተባረኩ። ይህንን ቪዲዮ ለብዙ ሰዎች ሼር እያደረጋችሁ አድርሱ። እምነት እግዚአብሔር እጁን ዘርግቶ እንዲሰራ ያደርገዋል።